ከ620 ኩንታል በላይ የሰው ሰራሽ ማዳበሪያ ለማቅረብ እየተሰራ መሆኑን የማዕከላዊ ጎንደር ዞን ግብርና መምሪያ ገለጸ። በአማራ ክልል የግብዓት አቅርቦትን የተቀላጠፈ በማድረግ ምርታማነትን ለማሻሻል በትኩረት እየተሰራ ነው ተብሏል። ዳንኤል ወርቄ የማዕከላዊ ጎንደር ዞን ግብርና መምሪያ የግብርና ባለሙያዎችና ሌሎች የሚመለከታቸው አካላት በተገኙበት ባለፉት ወራት በዞኑ በተሰሩ የተፈጥሮ ሀብት ጥበቃ ስራዎችና የምርት ዘመኑ የግብዓት አቅርቦት ዙሪያ ግምገማ አካሂዷል። የተፈጥሮ ሀብት ጥበቃና የግብርና ስራው የተሳለጠ እንዲሆን የግብዓት አቅርቦት በማቅረብ በኩል በክልሉ ትኩረት ተሰጥቶ እየተሰራ መሆኑን የገለጹት የአማራ ብሔራዊ ክልላዊ መንግስት የርዕሰ መስተዳድሩ ኢኮኖሚ ጉዳዮች አማካሪ አቶ ቀለመወርቅ ምህረቴ ግብርናው በክልሉ ኢኮኖሚ ከፍተኛ ድርሻ ያለው በመሆኑ ወደ ኢንዱስትሪ መር ኢኮኖሚ ለሚደረገው ጉዞ ዘርፉ መደገፍ አስፈላጊ ነው ብለዋል። ክልሉ መንግስት ስራ እየሰራ ነው ያለው። ስለሆነም የክልሉን ህዝብ ከመሰረቱ ለመቀየር ካስፈለገ ግብርና ላይ መረባረብ ያስፈልጋል ማለት ነው። ስለዚህ የመሬት ምርታማነትን ማሳደግ ከዛ ደግሞ 2 እና 3 ጊዜ በመዝራት ደግሞ አርሶ አደሩ 2-3 ጊዜ አምርቶ ምርቱን የሚያሳድግበት ሁኔታ እንዲኖር በማድረግ አምራቹ አርሶ አደር ከዛው ሳለ ከምርቱ የሚጠቀምበት ገበያው ውስጥ ደግሞ ምርት ገብቶ ምርት ተትረፍርፎ ገበያው የሚረጋጋበት ሁኔታ መፍጠር አለብን። ይሄንንም ለማድረግ የግብርና ምርታማነትን ማሳደግ ወሳኝ ነው ብለን አስበን እሱን እየሰራ ነው ያለነው። በተያዘው በጀት ዓመት 620 ኩንታል በላይ ማዳበሪያ ለማቅረብ እየተሰራ መሆኑን ያስታወቀው የማዕከላዊ ጎንደር ዞን ግብርና መምሪያ 140,000 ኩንታል ማዳበሪያ ማቅረብ መቻሉን የዞኑ ግብርና መምሪያ ኃላፊ አቶ ንጉሴ ማለደ ገልጸዋል። በዞኑ 815 ተፋሰሶች ላይ የአፈርና ውሃ ጥበቃ ስራ እየተሰራ ሲሆን ስራው እስከ መጋቢት መጨረሻ ይቀጥላል ተብሏል። በቀጣይ ጊዜያት ከ620,000 ኩንታል በላይ ሰው ሰራሽ ማዳበሪያ እንደሚቀርብና የተፈጥሮ ሀብት ጥበቃ ስራው ተጠናክሮ እንደሚቀጥል ተገልጿል። የተፈጥሮ ሀብትን እንደጨረስን ቀጥታ አሁን በሰብል ልማት ላይ የዝግጅት ስራዎችን እየሰራን ያለ የአርሶ አደር ልየታ የማሳ ልየታ የአርሶ አደሮችን አደረጃጀት የመስራት ሁኔታ በየትኛው በሰብል ክላስተርን መሰረት አድርገን እንስራው ኩታ ገጠምን መነሻ አድርገን የአደረጃጀት ስራዎች እየተሰሩ ያለበት ነው። 620,680 ኩንታል የአፈር ማዳበሪያ ዩሪያና ዳፕ ይቀርብልናል ማለት ነው። እስካሁን ባለው ደረጃ ላይ 104,000 ኩንታል ማዳበሪያ ወደ ዩኒየኑ ገብቷል። ከ33,000 ኩንታል በላይ ወደ ታች ወደ ወረዳው መሰረታዊ ህብረት ስራ ማህበራት አወርደናል ማለት ነው። በውይይቱ የተካፈሉ የወረዳ ግብርና ጽህፈት ቤት ኃላፊዎች በወረዳቸው እየተሰሩ ስላሉ የተፈጥሮ ሀብት ጥበቃ ስራዎች ሲገልጹ ዋሲሁን ከፍ ያለው ባላለው የምዕራብ በለሳ ወረዳ የግብርና ጽህፈት ቤት ኃላፊ ነኝ። ከርጥበት እቀባ ጋርና ከደረጃ ማሳደግ እርከን ደረጃ ማሳደግ እንዲሁም ደግሞ የማሳ ላይ እርከን ስራ ስለሆነ እሱን በርካታ ስራዎችን መስራት ተችሏል። እንግዲህ እስካሁን ድረስ አፈጻጸማችን ወደ 56% ነው ያለው። እንዳልኩት እንግዲህ ከ3 ሳምንት በኋላ 100% ስራውን የምናጠናቅበት መንገድ ነው እንግዲህ ያመቻቸን ያለነው። እንደገና ተዘራ አደራጀው ባላለው የላይ አርማጭሆ ወረዳ ግብርና ጽህፈት ቤት ኃላፊ ነኝ። በ29 ቀበሌዎች በ91 ተፋሰስ ስራዎች እየተሰሩ ይገኛል። እንግዲህ በቀን በአቨሬጅ ከ31,200 የሚሰራ ጉልበት በየተፋሰሶች በእነዚህ በ91 ተፋሰሶች ስራ ላይ ይውላል ማለት ነው። ወደ 10,000 ኩንታል የሚሆን በ3 ማህበሮች ማዳበሪያ የሰው ሰራሽ ማዳበሪያ ገብቶልናል ማለት ነው። ይሄንም በሚገባ በዲሲፕሊን ለማሰራጨት ወደ አርሶ አደሩ ለማድረስ በዝግጅት ላይ ነን ማለት ነው። 379,000 በላይ ሰዎች በተፈጥሮ ሀብት ጥበቃ ስራው መሳተፋቸው የተገለጸ ሲሆን እስከ መጋቢት 30 ስራውን ለማጠናቀቅ እንደሚሰራ ተመላክቷል።